Hey friend. ጠበቃው ዛሬ ያስከፋው ነው እንዴ? አላበዛው? የኛን ሰዓት ጠብቆ ነው እንዴ ሁሌ የሚወጣው? አንድ ቀን ሻይ ቡና የምስጋና አይነት በአማርኛ በእንግሊዘኛ አላች ላይ ማርከፍከፍ ብቻ በቃ በዚህ ጋር ክርታስም ነው። አቁምልኝ ወርዳለሁ ብለሻል አይደል? ይሄው ወረጅ። እንዲማ ያመናጨከኝ አልወርድ። አቁምልኝ በታክሲ ሄዳለሁ። ሄጃ አሃ እኔና ወርደ ቅድም ያፈጠጥክባትን ሴት ሄደል ጭናት አልወርድም። እንኳን አዎ እጭናታለሁ። ምን አገባሽ? ገባኝ። ያለ ጤናማ አላፈጠጥክባትም። እሺ ሂዳ ያው ሂድላት፣ ሂድና ጫናት። እንደ ሚስት አልከበር ካልሽ የሚገባሽ ይሄ ነው። እሺ ድሮም ቢሆን አውቃለሁ ባለጌ ነህ። ንቀት አይደለ? ንቀት እኮ ነው። ንቁኛል። ቡና እንጠጣ። ከማን ጋር? ከኔ ጋር? እኔ እኮ ይኸውልህ ማኪያቶም ሊሆን ይችላል። ትንሽ እንድትረጋጊ። ደረቅ ለነገሩ ጨዋታ ታቀበታለህ። ነገሩንም እንችልበታለሁ። ምን ለማለት ፈልገህ ነው? ትንሽ እንደው ደፋር ፈጠን ምናምን ያልካል መሰለህ? ይቅርታ ነገር ያልኩት እንጀራዬን ነው። ሌላ ነገር መስሎሽ ቅር እንዳይልሽ። ነገር ስራ ይሆናል እንዴ? ከሆነ ይቅርባ። አያምርብህ? ኧረ ያምርብኛል። ስላላየሽ ነው። እንዴት ምርጥ ሙያ መሰለሽ። ጋዜጠኛ ወይስ ነገረ ፈጅ ማለት ጠበቃ? ከዚያ አታልፍ። ሁለቱ ብቻ ናቸው ለነገር ቅርብ ማለት ነው። አታስብለኝ። ምን አይነት ሰው ነው? እውነትም ነገረኛ። ደርሰሽበታል። ነገረኛ እንኳን አይደለሁም። ነገረኛ ማለት እኮ ነገረኛ ትንታኔውን ልሞክር። ነገረኛ ማለት የነገረኛ እንደማለት ነው አይደል? ስንተል የምትላላከውን ቴክስት ማታ ስተኛ ያላነበብኩት መሰለህ? ቅሌታም ነህ፣ ውሸታም ነህ። እሺ ቆይ ተረጋጊና ላስረዳሽ። ተረጋግቼ ማለት ጠየቅኩ። እዚህ እዛ እያልክ ትቀባጥራለህ እንጂ አንጀቴን አራሰች። ወይኔ ምን ነው እሷን ባረገኝ። ትዕግስቱን አድንቄዋለሁ። ሄዲያ ቦቅቧቃ ሲያዩትም ሌባ ቢጤ ነው። እየተጠፈጠፉ ከእንደገና መለማመጥ እንደሚመታ ታውቆ ትቷት ከሆነስ? እቺ ስልጣኔ መገለጫው ይሄ መሰለኝ። አንዱ ደግሞ እኮ ሴት ልጅ መምታት ጎበዝ አያሰኝ። በጥፊ መጠፍጠፍ ነው ስልጣኔ?
መቼም መልሶ ከመደባደብ አልገባህም አንተ እንዴ? ነጮቹን እየተመለከቱ እኮ ነው ፊልም ላይ ወንዶቹ ሲጠፈጠፉ አይተው የለ እነሱ መኮሉ እኮ ነው። አስቆየውሽ አይመስልህም? መላኩ አረጋ የህግ አማካሪና ጠበቃ ታስፈልገኛለህ ይመስለኛል። እንደኔ የሚበቃ ይመስለኛል። ከዚህ በላይ ምንም አይመጣም። ወይ ስርኩትዬ ምንም ገንዘብ ወይ ጥርት ሳልስ የፈለገውን ያርገኝ እንጂ የለፋውበትንማ ትቼ ባዶዬን አልወጣም። ቆይ አንድ ቡቲክ ለምን ሊበቃ? አንቺ ገንዘብ ጥሪት ስትይ አንድ ቀን የከተማው ጋዜጣና መጽሔት የፊት ገጽ ላይ የልጆቹንና በአሰቃቂ ሁኔታ ጨፍጭፎ ገደላት የሚል ዜና ልታስነብቢ ነው? ተይ እንደሱ ሳያደርግም ይልቅ እናትና እህትን ፍሪልኝ እንጂ። ሄለን እስኪ ዝም በይ። ሀገሩን የሞላው ድርቅና ነው። መፋታት ሲቻል አንዴ ጥይት፣ አንዴ አሲድ፣ አንዴ ስለት መፍትሄ ማድረግ ተለምዷል። በቃ ካልሆነ እንደሰለጠነ ሰው አስቦ መለያየት የምድርቅ ማለት ነው። ስርጉት በአስቸኳይ ጻፊው። የሚለጠፍ ማስታወቂያ ለማሰራት እየሄድኩ ነው። እስከዚያው ማን ነው ሬዲዮና ቴሌቪዥን ማስታወቂያ ላይ ይሄ ቀውጥ የሚፈጥረው? ማን ነው? ጋዜጠኛው ሳምሶን ማሞ። የእሱን አድራሻ ፈልጊልኝና በአስቸኳይ ቀጠሮ ያዥልኝ። እሺ አለቃ። ለፍቺ የሚሆን እሱ ነው። ሌላው ይሄ የተለቀቀውን ሰፊ ቢሮ ለኛ እንዲሰጡን ለአከራዮቻችን ንገሪያቸው። ቶሎ በይ። አንተ ሬሳ አትወቅታ በደምታ አትተልሽ ተይ ወሬኛ አንቺ ዶለስ እንደሱ ነው የሚፈጨው። ስራ ሰርተሽ ሞተሻል ወሬኛ። ሄሎ ስዩም፣ እንዴት ነህ? እንደምን አለ መሌ? አስቸኳይ ጉዳይ ላማክርህ እየመጣው ነበር። ምን ነው በሰላም? ስመጣ ላውራ። መኖርህን ላረጋግጥ ነው የደወልኩት። አለው አንተ ዶለስ ምን አልክ? በደንብ አትመታም እንዴ? ምታወደ አንተን አይደለም መልዬ፣ አንተን አይደለም። እሺ ጌታዬ፣ አለው መጣሁ። አለቄ ዛሬውን ለስራ ጉዳይ ሊያገኟቸው ስለፈለጉ ቀጠሮ ለመያዝ ፈልጌ ነው። እሺ፣ አመሰግናለሁ።
ፍቺ ራሱን ችሎ ብቻውን መስራት ይቻላል እያልኩ ነው። ቤት ለዚህ ነው በኮንትራት ታክሲ እየተጣደፍክ ሮጥ የመጣኸው። አንተ ደግሞ ታበዛዋለህ። ሁልጊዜ ፈጠራዬን እንዳጣጣል። ኧረ እባክህ ውይ! አቤት አየኛ ፈጣሪ! እንዴት ሰውን እያፋታ መኖርን ፈጠራ ብሎ እንዴት ያስብ? እኔ እያፋታው እኖራለሁ አላልኩም። ኋላሳ ይኸውልህ ለመፋታት መንገድ ላይ ሆነው መፍትሄ የጠፋባቸው አየህ። ሌላው ደግሞ ለመፋታት ተዘጋጅተው አንደኛው ሌላኛው ላይ አደጋ ለማድረስ የተዘጋጁትን መንገድ ለማቅለልና መፍትሄ ለማዘጋጀት የታሰበ አዲስ ፕሮጀክት ነው። አይሁድ አይፈጠራ! አቤት! እንደው ቆይ የፍቺ መንገድ ማመቻቸትና ማፋታት ምን ልዩነት አለው? አየኛ ፈጣሪ! አቤት! እንዴት የሚገርም ፕሮጀክት ነው እባክህ። ስማ፣ ለመሆኑ ይሄ ሐሳብህን አስመዝግበሃል? እዚህ ሀገር እኮ የፈጠራ ሐሳብን ስርቆቱ በዝቷል። ትረስ አንተ ሴት አውለ ናልቀም እዚህ። አቤት ስርጉት አለቃ፣ ከማስታወቂያ ባለሙያው ጋር ከሰዓት ቀጠሮ ይዣለሁ። አመሰግናለሁ ስርጉት። ምን ያጣደፋል ማለት? ቆይ ይኸውልህ እንጀራ እየተጋገረ ነው። በሚጥሚጣ በልተህ ትሄዳለህ። እንጀራ በሚጥሚጣህን አንተው ብላ። ከዚህ በኋላ ግን ምንም አይነት አዲስ ሐሳብ ይመጣልኝ እንደማላማክርህ ወቅ። መሌ አንተ መሌ አይ እንደው ምን ነው አፍ የምቆረጠው? አንተ ሂድ እስኪ ሩጥ ማያዝ ሂድ። ቦስ አንዴ ላናግር። ተመልሰህ ሂድና ጫናት። ደህና አይደለህም እንዴ? ይቅርታ ቦስ፣ የጨረታውን ሰነድ ባልከኝ ዋጋ መሰረት አዘጋጅቼው ነበር። በጣም ተሰቅሏል። ማሸነፍ ካለብን ከ20 እስከ 30% ማውረድ ያለብን ይመስለኛል። አውርደኝ። በቃ ውረጅ፣ አትጭቅጭቅኝ፣ ውረጅ። ኦኬ ሳትቆጣ ልትነግረኝ ስትችል ሁለት የተጋቡ ጥንዶች ሲፋቱ የሚያሳይ ለመፋታት የሚያጓጓ መቼም ላይ ይገባል። ለመፋታት ብዙ ገበያ ሊያመጣ የሚችል ፖስተር ማለት ነው። ሐሳቦት ገብቶኛል። በተረዳሁት መንገድ እንሞክረውና እናሳየውታለን። አስቸኳይ ነው። ደስተዬ ግርም ይለኛል። የራስ ልጆች ይወዱኛል። ቅድስቴ አልጣፈጠሽም እንዴ? ምን አለበት ቢያንስ ለጥርስህ የሚመች ምግብ አዘህ ብትበላ። ምን አለባት ታሳቅቀኝ። ኧረ ሲያምረኝስ መጀመሪያውኑ ለጥርስህ የማይመች ምግብ ሊያምርህ አይገባም።
ደግሞ የሚያምርህን ለመብላት ከፈለክ ለወጪ ሳትንቀጠቀጥ ከፈል አድርገህ ጥርስን ሰብሰብ አድርጋ ማሰራት ነው። ገብጋባ አንደኛ ለጥርሴ 100,000 ብር ላውጣ? ምን ሆንኩኝ? ደግሞ ለምንድን ነው ሰብሰብ በማረገው? አንቺን የመሰለ ቆንጆ ጠብ ያደረገ ዩኒክ ጥርስ ነው ያለኝ። እኔ ቅድስት እኔ ቅድስት ነኝ በዚህ ሚዶ ጥርስ የተማረኩት። በጸባይና በውለታ አስረኝ እንጂ ምንም እንደማይማርክ ጠንቅቀህ ታውቃለህ። እኔ የምልሽ መማረኩ ይቅር ግድ የለም። ከመቼ ጀምሮ ነው እኔና አንቺ እንደዚህ የተናናቅነው? ቃልህን ካጠፍክ ጀምሮ። ታንኪዩ ግርምሽ፣ ቆንጆ ምሳሌ ጋበዝከኝ። ወድጄ ነው። ግድ ይላል። ምኑ ነው ግድ የሚለው? ያው ልደታ መዳረሻ መጋበዜ ነው። ይልቅ ጠይቀሃለሁ እያልኩ ብዙ ጊዜ በስልክ ስናወራ የምነግርህ ነገር አለ ትለኛለህ። ስንገናኝ እንረሳዋለን። ምን መጓጓ እየመሰለን? ረስቼው አይደለም። ብዙ ጊዜ አብረን ስንሆን ሰው ስለሚኖር አንዳንዴ ደግሞ እስኪ አልቸኩል ረጋ ልበል እያልኩ ችግር አለ? ንገረኛ፣ እናውራበት። መስሪያ ቤታችሁ ነው ችግር ያለው? አይደለም። ወይኔ ወይኔ ምን ሆነች? እኔ እንጃ፣ በጣም እየጨነቀኝ ነው። ወይኔ ምን ሆና ነው የምትጨነቀው? የምነግርህ ነገር ግራ ሊገባ እንደሚችል እገምታለሁ። የወይኔ ባህሪ ጨንቆኛል። ከጊዜ ወደ ጊዜ እየባሰባት ሄደ። ማለት ብቻችንን ስንሆን ዝም ምትላለች። ዝምታ ቢሉ ዝምታን የሚያስደነግጥ ዝምታ። አልገባኝም። እንዴት ነው የማይገባ? በምንግባባበት ቋንቋ መሰለኝ የምናወራው። ምንም ነገር ላውራት፣ ምንም ነገር ልንገራት፣ ዝም ምትል ትቆይና አጭር መልስ አዎ ወይም አይ የሚል ባንገት ንቅናቄ ብቻ መልስ ሰጠኛለች። ቆይ መቼ ነው የጀመረችው? እኔ መድረሻዋን እንጂ መጀመሪያውን የታውቂ። አንተ እየቀለድክ ነው እንዴ? የምሬን እኮ ነው የምነግርህ፣ እመነኝ። መቼ እንደጀመረች ባላስታውሰው ከጊዜ ወደ ጊዜ እየባሰባት ነው የመጣው። ደግሞ ከሰዎች ጋር ስንሆን ትጫወት ትፍነከነክና ብቻችንን ስንሆን ዝም ይጀማምራታል። የምትነግረኝን ለማመን ይቸግረኛል። እኔም እንዳንተው ነኝ። የአሁኗን ወይኔና የድሮዋን ወይኔን ሳስተያያቸው ማመን ያቅተኛል። የምትታዘበኝ ይመስለኛል። ቆይ ቅድስት፣ አንቺ እኔነቴን፣ ማንነቴን፣ ውስጣዊ ውበቴን ነው ወይስ ውጫዊ መልኬን ነው የምትፈልጊው? ኑሮ ወዲያ ተፈላስፈ ሞታል። መልክህና ሰውነትህ የማን ነው? ይልቅ እንዴት እንደሚያስጠላ በልታል። ለሊና ሰሞኑን አብረሽኝ መሆን ያልፈለግሽው? አዎ ስንት ጊዜ ነግሬሃለሁ። ጥርስህ ገጦ ሆድህ ተዘርጥጦ ምን ብዬ ነው ካንተ ጋር የምወጣው? የሰው መሳቂያ እንደሆን? ኧረ እንደዚህ ነው ቅድስት፣ እንደዚህ ነው። እሺ እኛ ሀገር ማጋባት እንጂ ማፋታት የተለመደ አይደለም።
ዝም ብዬ ሳየው ሀሳቡ ትንሽ ያልተደፈረ አጀንዳ ይመስለኛል። አይዲያዬን ስለወደድከው በጣም ነው የማመሰግነው። ሀሳቡ ለማስታወቂያ የሚመች ነገር ነው፣ ወይም መነጋገሪያ ሊሆን የሚችል ነገር ነው። በእርግጥ አንዳንድ ማስታወቂያዎች ባክፋየር ሊያደርጉ ይችላሉ። ለምሳሌ አሁን ለመፋታት በቋፍ ላይ ያሉትን ቀርቶ በሰላምና በፍቅር የሚኖሩትን ባለትዳሮችም ሊያስጎመጅ ይችላል ነው ማስታወቂያው። በእውነት ትክክለኛ ሰው ጋር በመምጣቴ ደስ ብሎኛል። ወደ እኔ ጋር እንግዲህ ስለመጣ እንግዲህ በጣም ነው የማመሰግን። ምን ነገሩ እኮ መሰለህ አንተ በአደባባይ ያመጣኸው እንጂ ሁሉም እኮ በየቤቱ እኮ በጋለ ብረት ተጥሎ ነው ያለው። ተሰለቻችን። ቆይ ምንድን ነው በየቀኑ ጠብ ያለሽ ይሆነ? አንድም እሱ ይመስለኛል። ይቅርታ አድርጊልኝና የኛ ሀገር ወንዶች አባቶቻችን አይነቶች ናቸው። እንዴት እንደሚንከባከቡን እኮ ግራ ገብቷቸዋል። እውነትሽን ነው፣ ተምታቶባቸዋል። ወይ ባህላዊ ያልሆኑ ወይ ዘመናዊ ያልሆኑ ቦይፍሬንድ እያሉ ይሻላሉ። ነስም ይብዛው ስጦታው፣ እራት ግብዣው፣ ልነጠፍልሽ ማለቱ አሪፍ ለመብሰል ምናምን ይሞክሩና ካገቡ በኋላ የት እንደሚጠፋባቸው እንደሚተንባቸው አላውቅም። ሆኑ ወገኛ ነገሮች ናቸው። በፊትንም ከውስጣቸው አልነበረማ እንዴ እስከሚጠቀልሉን ልጅ በልጅ እስከሚያደርጉን ነው። ቆይ ወደ ቤት ሲመጡ የ5 ብር እንኳን አበባ ይዘውልን ቢመጡ ምን አለበት? አልቀረባቸው አስታውሰው ለኛ አንድ አበባ ይዘው ከሚመጡ እገሬ ሞተ ሲባሉ ጉንጉን አበባ ይዘው ይሩጡ እንጂ። ታዲያ አበባ እንዲያመጡልን ወይ እንሞት እንዴ? በተለይ ትክ ብላ አይታ ቆይታ ፈገግ ትላለች ነው ያልከው? እንዴት እንደዚህ አይነት አስተያየት ጥሩ አይደለም ማለት ነው? አዎ። አብሮ አደጌ ጌታቸውን አስታወስከው? ጌታቸው ምን ነው እንኳን የዛሬ 6 ዓመት ሚስቱ ገላው ጠፋች አልኩ። ቀብር ጋብዣ አብረን ሄደናል። ጌታቸው? አዎ አስታወስኩት። ታዲያ የሱን ሙት ከዚህ ርዕስ ጋር ምን አገናኘው? ለምን አይገናኝም? ይገናኛል እንጂ። ሚስቱ እንዴት አይነት ተግባቢ፣ ጨዋ፣ ቆንጆ ሴት ነበረች መሰለ። ታዲያ አንድ ቀን ምንም ይታወቅብኛል ብሎ ባልጠረጠረው መንገድ ከእንጀራ እናቷ ጋር የፍቅር ግንኙነት ይጀምራል። በሚገርም ሁኔታ ያቺ ተጫዋች ልጅ በአስደንጋጭ ዝምታ ትዋጣለች። ምንም የማታውቅ መስላ ቆይታ መጨረሻ ላይ ግን በማድባት እንጀራ እናቷ ስታመልጣት እሱ ግን ባልጠበቀው ሁኔታ ገድላው ተሰወረች። ታዲያ ወይኔ እንጀራ እናት የላት፣ እናቷም ሞተዋል ታውቃለህ። ቆይ ያቺ እኛ መስሪያ ቤት ያለችው የፋይናንስ ኃላፊ ከእሷ ጋር መውጣቴን ደርሳበታለች ማለት ነው? የቷ የፋይናንስ ኃላፊ? ቶ በቃ ቶ ያቺ ጎረቤቴን ከእሷ ጋር እግር ማብዛቴን ደርሳበታለች፣ በደንብ አውቃለች። ምንድነው የምታወራው ተገኝ? የምን ጎረቤት የምን የፋይናንስ ኃላፊ ነው? አንተ አሁንም አላረፍክም እንዴ? አላረፍኩም። ወይኔ አንደኛዬን
በላያችን ላይ የሚወሽሙት ነገርስ አንዴ ለምን ይቅርባቸው? ወግ አይደለ እንዴ? ቻችን ሲሞቱ የለቅሶ ዕለት አባዬ አባዬ እያሉ እንደሚመጡት አይነት አዲስ ወንድሞቹ እናቶቹን እያየ ያድጋል። እሱ ስለምን ይቅርበት? መቼም ወደ ጨዋታችሁ ከተቀላቀልኩ ባላችሁት ነገር በአብዛኛው እስማማለሁ። ግን ቆም ብለን የሄዱበትን ምክንያት አውቀን ችግራችንን ለማስተካከል እንሞክራለን። ከኛ የጎደለውን ፈትሸን ራሳችንን ማስተካከል ሞክረን እናውቃለን። ዘመኑ ውበት የፈለቀበት ነው። ይሄን ሁሉ ተቋቁሞ ወደ የቤታቸው መምጣታቸው በራሱ ደገፍኳቸው እንዴ? ቆይ ምን መፈተሽ ያስፈልጋል? ደሞስ ከኛ ምን ጎደለባቸው? ያልተነካ ግልግል ያውቃል አሉ። አልደረሰብሽም መሰለኝ። ሶሪ፣ እኔ በትዳሬ በጣም ደስተኛ ነኝ። ማለት ይሄ ማለት ግን እኔም ሆንኩ እሱ መልአክ ነን እያልኩ አይደለም። ልዩነታችንን እያጠበብን ተቻችለን እንኖራለን ለማለት ያህል ነው። በቃ የኔ እናት አንቺ አጋጥሞሽ ይሆናል። የኛዎቹ እንኳን ልዩነት ሊያጠቡ ታንቦርቆባቸው ልኩ ጠፍቶባቸዋል። በነገራችን ላይ ጨዋታችሁ በጣም ተመችቶኛል። ዛሬ ልደቴ ስለሆነ ብጋብዛችሁ በጣም ደስ ይለኛል። ሃፒ በርዝዴይ። ቴንክ ዩ። ዛሬ ከሰላም አይጋቀጥረዋለን። አንቺ ደም ሌላ ቀን በል። ራሷ ናት፣ አትጠራጠር፣ ራሷ ናት። በቃ እናቁም፣ ወይኔ ካወቀች ይደብራል ብዬ ብላት ወድጄሃለሁ እንደዚህ አይነት ጨዋታ አይገባኝም ብላ ከማስጠንቀቂያ ጋር ነግራኝ ነበር። ነገሮች ሁሉ የሆኑት ደግሞ በአጋጣሚ። ኧረ ወደዛ ዝም በል እባክህ። ዝም ማለቷ እኮ እሷ ሆና ነው እንዴ? ሌላስ ነገር ብታደርግ ይደንቃል እንዴ? እንዴ ምን ማለት ነው እንዴ? ያንተ አጋጣሚና ገጠመኝ ያልቅምና እሷ ስንት ጊዜ ትታገስ? እስኪ ንገረኝ። ቆይ ስትገምት አውቃለች አይደል? ተዋት ገምት፣ በቃ እንደነገርከኝ እኮ አውቃለች። ቆይ ካወቀች ትገለኛለች? መቼ? በምን? እንዴት? ለምን ከምገለኝ አትፈታኝም? አረ እንደው አንተንስ እኮ ብትገልህ በስራህ ነው። እኔ ያለሁ አይደል እንዴ ያለ ኃጢአት እየተንገበገብኩ ያለሁትኝ እየተጠበስኩ ያለሁት እንዴ? አንተ ደግሞ ምን ሆንክ? እኔ ምንም በማላውቀው ይሄው መሲ ስንት ጊዜዋ ነው ማንገብገብ ከጀመረችኝ። ማንገብገብ የሚለው ቃል እኮ አይገልጸውም ተገኝ። በነገር በቃ ትጥደኛለች፣ በቃ ትጥደኛለች። ትሳደባለች ማለቴ ኃይለ ቃል ስድብ ስድብ ቢሉ ስድብ ነው እንዴ? አሽሙሯ እንዴት እንደሚደብር ብታይ። ያንተ ይሻላል። ቢያንስ በስድብ ከታለፍክ አንድ ነገር ነው። ምኑ ነው የሚሻለው? ምኑ ነው የሚሻለው? እስኪ ንገረኝ። ንግግሯ እኮ ሊያሳብደኝ ነው የሚደርሰው። እንዴ በቃ ከቁጥጥር ውጭ እኮ ነው የምታደርግ። ያንተ ይሻላል አልኩህ እኮ። ቢያንስ እንደማትገልህ እኮ እርግጠኛ ነህ። ከዚህ በኋላ ስራ እንገባ አይደል? አንጀታችንን የሚያርስ ቀስቀስ የሚያደርግ ጎርጊስ ስራ ፈልገን በደንብ ብትጫወት ይሻላል። ብዙ እየተቀጣ ነው። አፉ ትክክል ነው። ዛሬ አልተሳካልህም። ብታቆመው ይሻላል። ተውኝ እንጂ ልጫወትበት። አንገትህ በጥፊ ያጣ ማዙር አንዴ ልታነጣጥር ትችላለህ። ይበለኝ ከመታችን ጥፊ የእናንተ አፍ ነው የባሰብኝ። ይበለኝ አዎ በአፌ ነው ይበለኝ። ሁለተኛ አንዲት ነገር ባወራ ይበለኝ።
እኔ አስቀድሜ ተናግሬያለሁ። ምን ሆነ የተናገርከው? ማንም ሰው ከማግባቱ በፊት ጋብቻና መስፈርቶች የሚለው መጽሐፍ ጠንቅቆ ማወቅ አለበት ብያለሁ። ብትን አድርጎ ነው የሚያስረዳው። ሄለን አንቺ ገንዘብ እዚህ አንድ ቀን የከተማው ጋዜጣና መጽሔት የፊት ገጽ ላይ የልጆቹን እናት በአሰቃቂ ሁኔታ ጨፍጭፎ ገደላት የሚል ዜና ይቅርታ በማታ ደወልኩ። ችግር የለውም። ስቱዲዮ ስራ ላይ ነኝ። እስካሁን ስራ ማሳደር ነው። በድጋሚ አደነኩ። የመጀመሪያው አድራጎት ሳይነገረኝ የድጋሚው ደረሰኝ። ለማንኛውም አመሰግናለሁ። ይገባሃል። ከዚህ በፊት ሐሳቡ ነበረህ ወይስ በዚያ ላይ ፍጥነትህ? የምን ሐሳብ? የፖስተሩ ዲዛይን። አላገባውም። ማግባትም አልፈልግም። ብዙ ባለ ትዳሮች በሰበብ አስባቡ ሲፋጩና ሲጋደሉ እያየሁ እኔ ምን በወጣኝ ነው የማገባው? እሱማ መፍትሄው ይኸው ከመጨካከል መለያየት እንደሚቻል ለማሳየት አይደል የተነሳሁት። ጋብቻና መስፈርት። ሶሪ አፉ፣ እንደዚህ የሚል የመጽሐፍ ርዕስ አለ እንዴ? ያለ ሳሬ ዘምቼው አላውቅም። ደሬ አፈወርቅን አምነው ነው እንዴ? እቺ እኮ ከሰሌ መጠፍጠፍ በኋላ ያመጣት የመጽሐፍ ርዕስ ነው። ሚኪ አፍህን ዝጋ እንዴ! የወሬ ማጣፈጫ አታድርገኛ። ቆይ እኔ የምለው እናንተ ካለኔ በጥፊ መጠፍጠፍ ሌላ ጨዋታ ያላችሁም እንዴ? እንኳን ጠፈጠፈችኝ። ደግሞ የዚህ አፈወርቅ ነው እንጂ ሁሌ ስለ መጽሐፍ ከማውራት ሌላ የታወሰንና አስነብበህን የምታውቀውን ነው ወሬኛ። ተናግሬያለሁ። በተለይ አንተኛው ሚኪ አታንብብና ከሰለሞን መጠፍጠፍ በኋላ የፈጠራት ርዕስ ናት በል ብቻ። እሺ ጋብቻና መስፈርቶቹ ነው አይደል የመጽሐፉ ርዕስ? ደራሲው ማን ነው? በስንት ዓመተ ምህረት ታተመ? በቃ ጥያቄ ይሄ ነው። በጣም ነው የምታሳዝነው። ግድ የለም አዝነህልኝም ቢሆን የመጽሐፉን ደራሲ ንገረኝ። መቼ ነው የምትለወጠው? ምንድን ነው ችግሩ? ለምን የደራሲውን ስም አትናገር? እኔም ባውቀው ደስ ይለኛል። ደሬ ለአንተ ከሆነ እነግርሃለሁ። ደራሲው ውድነህ ክፍሌ ነው። ውድነህ ክፍሌ? አንተ አትቀደድ እሺ፣ አትተርተር እሺ። ውድነህ ክፍሌ ለዘመናት የቲያትር ደራሲ ነው። በእርግጥ ላማሰበቅታን የምትል አንድ መጽሐፍ አለችው። በቃ አንተ ለመሳደብ ስታስብ አዳዲስ የመጽሐፍ ርዕስ መፍጠር አለብህ። የሌለ የመጽሐፍ ርዕስ እየፈጠርክ አታገንትረን እሺ። ቆይ አፉ፣ አንባቢ ነኝ ለማለት ነው? አውሴን ስልህ መጽሐፍ ላለማወስ ምያለሁ ስትል እኮ አምኜ በየመጽሐፍ ተራው መንከራተቴ በጣም ይቆጫል። ለነገሩ ጥፋቱ የሱ ብቻ ሳይሆን የኛ ሀገር የአይቲ ባለሙያዎች። አንተ ደግሞ እነሱ ምን ያርጉ? የምሬ ነው። የኢንፎርሜሽን ቴክኖሎጂ ባለሙያዎች ተሰባስበው እከሌ book.com እያሉ የሀገራችንን የደራሲዎች መጽሐፍ ሰብሰብ እያደረጉ በየመረጃ መረቡ ቢሰጡ ኖሮ የዚህ አይነት ቀዳዳ መጫወቻ አንሆንም ነበር። ቱቱላ አተይ ስማ አፈወርቅ፣ ደግሞ አንተን ብሎ አፈወርቅ፣ በተለያየ ጊዜ የተለያየ ስታይል እየፈጠርክ የተለያየ ውሸቶችን አስተናግደንልሃል። ከዚህ በኋላ እንኳን እስቲ ይብቃ። ደህና ምሹ። ሶሪ ትንሽ ቆይ እስቲ። አይ ልሂድ። ግድ የለም ከበላዎቹ ላይ አንዳንድ ጎርጊስ በል። ግድ የለም እንደ ጠጣው ቆጥሯለሁ። ልሂድ። ሰሌ በእናትህ ትንሽ ቆይ። አይ ልሂድ። አይደለም በጊዜም ገባ ቆየም ያ ከሰርግ የደመቀ ጥፊ አይቀርም። ይሄ ብሽቅ
ማን ነው? መሌ ስዩም ነኝ። ስዩም ነኝ። ስደውል ለምንድን ነው የማታነሳው? አትናገርም እንዴ? አኩራፊነት በዚህ እድሜ የማይለቅህም? Hi, Jerry. ጄሪ ደህና ዋልሽ? ከአንቺም ብሶ ትዘግኛለሽ። አንቺው ጠፍጥፈሽኝ፣ አንቺው አኩርፈሽኝ። እንዴ ይሄማ እንዴት ይሆናል? ይኸውልሽ ምን ጥናት ያስፈልጋል? አብዛኛው ባለትዳር በቋፍ እንደሆነ በግልጽ የሚታይ ነው እኮ። በቋፍ መሆኑ መነሻ ምንድን ነው? ወሬ ወይስ የተጨበጠ? ማን ነው? አምጣልኝማ ታንጀብል ማስረጃ ይዛል። ልንፋታ ነው በቋፍ ነው ያለ ነው ብለው ጥሩምባ ይዘው እንዲለፍፉ ልትፈልጋል? እንዴ መጀመሪያ አንተ ከሰው ጋር መች ትገናኛለህ? አብዛኛው ባለትዳር ወንዶች ሲገናኙ ምን እንደሚያወሩ ታውቃለህ? የትዳራቸውን ችግር። አብዛኛው ባለትዳር ሴቶች ደግሞ ሲገናኙ ምን እንደሚያወሩ ታውቃለህ? ትዳራቸውን እንዴት አፍርሰው ንብረት እንዴት እንደሚካፈሉ። ለቀባሪው አረዱታል። አይብዛ እንጂ እኮ እኔም ስሰራው የኖርኩት እኮ ስራ ነው። አሁን መነጋገሩ ምን ያስፈልጋል? ውጤቱን ስታይ ያኔ ታምነኛለህ። ቺ ንቀትህን ያኔ ትውጣታለህ። መቼም ንቄ አላውቅም። መቼም ለምወድ ጓደኛዬ ያለኝን ክብር አንተም ጠንቅቀህ ታውቀዋለህ። ነገ በእጄ ያለህን አተህ ከስረ ማየት ግን አልፈልግም። አዎ አሁንም ይህንን እወቅ። እሱን ተወው እባክህ። አንድ ነገር ለመስራት ስነሳ መቼም ቢሆን አበረታተኸኝ አታውቅም። ገና ለገና ገንዘብ አበድረኝ ይለኛል ብለህ ነው? አትጨነቅ፣ አልጠይቅህም። ቋጣሪ እንደሆንክ አውቀዋለሁ። እድሜ ልክህን መንገብገብ ምን አለበት? ምን አለበት? ጓደኛህ ነኝ፣ ተያይዘን ብናድግ ምን አለበት? ብዙ ነገር አብረን ያሳለፍን አብሮ አደግ ጓደኛህ እኮ ነኝ። ይህን ያህል ተማረህብኛል። ይብቃ፣ ወቀሳ ይብቃኝ። ሲጫወቱ ማማር ሲለብሱ መድመቅ፣ ሲጫወቱ ማማር ሲለብሱ መድመቅ፣ ውብ እንደ ኢትዮጵያ ልጅ አይቼም አላውቅ። እንደ አገሬ ልጆች አይቼም አላውቅ። ነይ ነይ ደርባባዬ ሀብትና ውበትን ከእጃቸው ሳያጡ ምነው እነ ጋሼ ብቻቸውን መጡ። ምነው እነ ጋሼ ብቻቸውን መጡ። ነይ ነይ አገሬ
ከምትልጥ ካቃጣይ ምላስ ጨጓራ ከምትልጥ ካቃጣይ ምላስ ብቻ ይመረጣል ወጥቶ አንጀት ማራስ ወጥቶ ይመረጣል ወጥቶ አንጀት ማራስ በቃ ሰው አንተ ውሸት የሚባል የቱ ጋር መጥቶ እንደተጣበቀብኝ መጽሐፍ ተራ ይሆናላ። የፈለከውን በለኝ፣ አፍ የለኝ። ኮንዶም ኮንዶም የምን ኮንዶም ታወራለህ? ሚኪ ሰለሞን ኪስ ውስጥ ለቀልድ የከተተው ኮንዶም ለቀልድ መሆኑ ሳልነግረው ይዞት ወደ ቤቱ ገባ። በቃ አሁን መጠፍጠፍ አይደለም ትረግጠዋለች። ምንድን ነው የምታወሩት እንዴ? ሰውየው እንዲህ ሳት ላይ በተጣደበት ሰዓት ምንድን ነው እንዲህ የማይጥም ቀልድ? ቆይ ከትዳሩ ቢፈናቀልስ? ከትዳሩ ቢፈናቀልስ? እኛ ከትላልቅ ሰዎች ነን፣ እንደ እድሜያችሁን አስቡ እንጂ። እንዴ የልደሩ ሰለሞን ጋር ነው እንዴ? እንደሱማ ያለ እሷ ብታነሳውስ? ታንሳው ምን ችግር አለ? ሰለሞንና አቅርቢኝ ብዬ ሁኔታውን ነግረዋል። እባክህ የባሰ ሲነገረው ድብልቅልቁ እንዳይወጣ የፈለገ ይሁን። ድንገት ከሚገኝበት አይደርስም። አንተ መጀመሪያ ማሰብ ነበር። ኧረ በእናትሽ ርቦኛል። አቤት ከማን ጋር ነው ታዲያ? እዚህ ቤት ውስጥ ከኔና ካንቺ ሌላ ሰው አለ እንዴ? እርቦኛል እያልኩሽ እኮ ነው። ራት ስትል ሰማሁ ልበል? ሂድና ቴክስት የምትላላካት ልጅ ቀቅላት አብላሽ። ኧረ በፈጠረሽ መኝ ስንት ጊዜ ልንገርሽ? ኤክስ ገርል ፍሬንዴ ናት። ጀስት ሃይ ነው ያለችኝ። ካላመንሽኝ ለምን አታነቢውም? ኧረ እባክህ ቴክስትን ስደልት ብለህ ነው አንብቢው የምትለኝ? ደሞስ ከተለያያችሁ ከተውካት ምን አባቷ ፈልጋ ነው ቴክስት የምትልከል? ሰላም መባባል ምን አለበት? ያን ያህል ምን የአባቴ ገዳይ አይደለች? የማን ነው ደረቅ? እስካሁን የማንም አይደለሁም። የጠቅላይ ካጫወሽኝ አንቺ ሆናለሁ። እንደ ትንሽ እንደው ፈጠን ያልካል መሰለ? ገና መታ አንድ ሰዓት እንኳን ሳይሞላ ትንሽ የተዳፈርካል መሰለ? ሰላምዬ በእናትሽ እንሂድ። ማነህ? ሂሳብ አምጣልን። ደህና ነሽ ጋሼ? እራት ይቅር። ልጆቹ ተኝተዋል። አዎ ቆይተዋል። መቼስ ምንድን ነው የምታየው? ሰምተሻል? ይጠራል ግን አያነሳው። ምናልባት ሳይለንት አድርጎት ያው ሴትዮዋ ራሱ ሰለሞንን ሳይለንት አድርገው እንዴ? አንተ በዚህ ሰዓት የሚቀለድበት ሰዓት ነው እንዴ? በቃ እንሂድ። የት? እዛው። በጣም አመሰግናለሁ። ላትጨክን ግን መጀመሪያውኑ ብትሰጠኝ አሪፍ ነው። ቤት የት ሀገር ነው ወጪና ብድር በአንድ እሺ የሚባል? ለማንኛውም አመሰግናለሁ ጓደኛዬ። መሌ
እንዴ ምን ነው ምስጋና በዛ? የሚመለስ ብድር አይደለም እንዴ? አይ ስዩም፣ ምንም ስዩም ብሎ ነገር የለም። ጓደኝነት ሌላ፣ ብድር ሌላ። አሁንም ደግሜ እነግርሃለሁ፣ ስጦታ አይደለም ብድር ነው። በማን ገንዘብ ማን ፕሮጀክቱን ይሞክራል? አንቺ ነሽ? እኔ ነኝ በዚህ ሰዓት ይገባል። ዛሬ እመን፣ እኔ ነኝ አሁን የገባሁት። አንተ ቀድመኸኝ ነው የገባው መሰለኝ። እዚህ ብቻ ሊሆን አይችልም። ስልክህን አምጣው። ጃኬቴ ውስጥ ነው። ቁጭ በል። ለምንድን ነው ጄሪዬ? እኔ አላውቅም። እንዴት ነው የማታውቀው? ጄሪዬ ሙች ማን እንዳደረገው አላውቅም። ምን ለማለት ነው? ሞባይልን ካንተ ሌላ የሚጠቀምበት ሰው አለ? የለም። እና ሳይለንት ያደረገውን ሰው አታውቅም? ሳይለንት? እኔ ደግሞ የሁሉ ሚስኮል ምንድን ነው? ደረጀ ፍሬንድ ምን ፈልገው ነው? እንጃ። ደውል። ሄሎ ሳሌ፣ ይኸውልህ ቅድም ጃኬት ውስጥ ኮንዶም አለ። ጄሪ እንዳታየው። አሃ ለጥንቃቄ ኮንዶም መስጠት ነው። ልክስክሶች። ደረጃ አንተም ምንድነው ንገረን እንጂ እኔ አወቀች ንገረን እንጂ እርማችንን እናውጣ። አወቀች ደሬ ያናገርኩት ሰሌን አይደለም፣ እሷ ናች። ውጣ። ግንባርህን ሳልልህ ከዓይኔ ጥፋ። እንዳትነኪ። አላበዛሽውም እንዴ? በየአደባባዩ የምትጠፈጥፊኝ አንሶ ጭራሽ ከቤቴ ውጣ። ውጣ። ትንሽ ቆይና ቆርጥልሃለሁ። ሴቶች መቁረጥ መጀመራችንን አውቀሃል አይደለም? ውጣ። ማናችሁንም ማናገር አልፈልግም። ሁላችሁም እንደ ሕፃን ነው የምታስቡት። በዚህ እድሜ እንዲህ አይነት ቀልድ ማፈሪያዎች ናችሁ። የጨረስን መሰለኝ። ለምን ገብታተኛ? ለካ ሁሉንም ነገር ውጪ ጥግብ እያልሽ እየመጣሽ ነው አልጋሽን ትተሽ ሶፋ ላይ ማደር የጀመርሽው። ለካ ትዳራችን አብቅቶለታል። ይህንንም ካወቅክ አንድ ነገር
አንተ ማብቃቱን በዛሽ ጋጠወጥ ጻፊ አወጅክልኝ። እኔ ደግሞ አረጋገጥኩልህ። በቃሽ፣ አፍሽን ዝጊ። እኔን ከማ እስማ መንፈስ ቅዱስ ለካ ሰው አንጀቱ እንዲረር እያለ ነው ወደማይፈልገው ነገር ጨርሰዋ። እንደዚህም ታስባለህ ማለት ነው? ምን ተኛሁት? ለካ ላቀህም ማለት ነው። ነገ ጠዋት ይሄን ቤት ለቅቄ መውጣት አለብኝ። አምላኬን በምን አይነት የተመረጡ ቃላት ባመሰግነው አስደስተው ይሆን? ምንም ምስጋና። ዛሬ በጣም ተደስተሻል። መደሰት የሚለው ቃል ይገልጸዋል። ሰርግ እስኪመስል ድረስ ያን ሁሉ ሰው ጠርተህ ልደቴን ሰርፕራይዝ ስታረገኝና በዚህ ሁሉ ስጦታዎች ስታንበሸብሸኝ ለምን አልደሰት? ለምን አልፈነድቅ? ፈጣሪን በምንም አይነት ውብ ቃላት ባመሰግነው ያንስበታል። ፈጣሪ አያዳላም። ለእኔም አንቺን መርጦ እንደሰጠኝ አትዘንጊ። ትለያለህ። ልጅ እንደመውደድህ አለመውለዴ ፍቅርህን ሳይቀንሰው እለት ከእለት ፍቅር በፍቅር እያረከኝ ነው። ምኞታችንን እንዲፈጽምልን ለእግዚአብሔር ሰጥተነው የለም እንዴ? በዛን ዘመን እንኳን አብርሃምና ሳራ ልጅ ሰጥቷቸዋል። ለእኛም ፈጣሪ አይነሳንም። ፈቃዱ በቤታችን የሆነለት ከስጦታዎች ሁሉ የላቀ ስጦታ አሳቅፋለሁ። እባክዎን ወደ አዲሱ ቢሮ ይምጡ። የታዘዝኩ መሰለኝ። የለቀቁት ሰዎች የቀሯቸውን የቢሮ እቃዎች ተደራድሬ ያስቀሯቸው። ትናንት ማታና ዛሬ በጠዋት ገብቼ ሁሉንም አዘጋጅቼዋለሁ። በጣም አመሰግናለሁ። ለምን? ስላደረግሽው ሁሉ። የራሴ ቢሮ መሰለኝ። በጣም ይቅርታ። ይቅርታውን ተቀብያለሁ። አዲሱ ቢሮአችንና አዲሱ ስራችንን በማስመልከት ለአንተና ለእኔ ቢሮ ቀይ አበባ ቢገዛስ? ችግር የለም። ቀይ አበባ ግን አይሆንም። ቀይ አበባ ካልሆነማ አያምርም። የሚመጡት ደንበኞቻችን ለመፋቀር ሳይሆን ለመፋታት መሆኑን አትዘንጊ። አለቃ፣ ዛሬ ፍርድ ቤት ቀጠሮ አለ። ሄሎ ታዱ፣ እንዴት ነህ? አለሁ መልዬ። እባክህ አንድ ነገር ላስቸግርህ ነበር። ምን ልታዘዝ? መኪናዋ ተበላሽታ ሰፈር ቆማለች። ያን ሜካኒክ ጓደኛህን ውሰድና አሰራልኝ እባክህ። ጓደኛዬ እሺ አይለኝም። ምን ነው? እሷ መኪና ሳያት ገና ደሙ ይፈላል። ለሌላ ጉዳይ እንኳን ስደውልለት መኪናው ተበላሸች የምለው እየመሰለው ስልኬን አያነሳም። ሌላ ሜካኒክም ቢሆን ፈልጋ አሰራት። ትሸጣለች። ሌላው በአስቸኳይ የሚከራይ መኪና ፈልግልኝ። ከዚህ መኪና ጋር ብትፋቱ ይሻላል። አንተም ፈታ በል። በአስቸኳይ ያዘዝኩህ። እሺ ቆይ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? ትዳሬን ከምፈታ ሌላ የታሸገ ኮንዶም ኪስ ውስጥ ጨምርለታለሁ። እሱ ነው ይጸጸተው። ደሆን የምታደርጊው አትመስል። ከአንቺ የሚጠበቀው ታማኝ መሆን፣ እምነትሽን መስጠት ብቻ። የሰጠሽውን እምነት በልቶት ከመጣ ያ የሱ ጉዳይ ነው። ተከታትሎ ተጠብቆ ይቻላል? አይቻልም። መታገስ ነበረብሽ። እሺ እንዴት ነው የምታገሰው? የድሮ ገል ፍሬንዱ ቴክስት አድርጋለች። እንደገና በማግስቱ ኪስ ውስጥ ኮንዶም አግኝቼ ዝም በይው ነው አልወጣኝ እና በስርዓት ማነጋገር ነበረብሽ ነው ያልኩሽ። አንቺ እናቴ በየሰበቡ እየተነሳሽ በጥፊ ትለጊዋለሽ።
ሲልሽ ደግሞ ሻንጣውን ወርውረሽ ከገዛ ቤቱ ታባረዋለሽ። ባላደረገው ነገር እየተጉላላ ይመስለኛል። እንዲህ አይነት ባል የትም አይገኝም። በኋላ ግፍ ነው። ማክስታይ መንገዱ ሁሉ ኮልደ ሁሉ እንደ ሰለሞን መሰለሽ? እንደለመድሽው በጥፊ ልምታ ስትዩ በጫማ ጥፊ ይጥልሻል። ሲሞክረኝና አሳዩ። እናፋታለን። ከእንግዲህ በትዳር እየተንገበገቡ ሰው ምን ይለኛል በሚል አይቀጥሉ። ምን ነው በቀረብኝ አድርጌ የማላውቀውን ነገር የለኝም ብለውስ ኧረ ጉድ ነው። መመለስ ባይችልስ ምን ነካኝ? የሆነ በጣሽ ወረቀት ላይ ማስፈረም ነበረብኝ። ፍቅር ጨምሯል እባክህ። የጧቱ ሲገርመኝ ደጋግመህ ደውል። እንዴት በፊት አልደውልም እንዴ? ደህና መሆንክን መጠየቅ የለብኝም? እንደውም ቆጨኝ። ምኑ ነው ቢቆጭህ? የሚወደኝ ጓደኛዬ በቀን 10 ጊዜ እንዲደውልልኝ ሁሌ ብር መበደር ነበረብኛ። አሁንማ ብሩ እጅ ገብቷል እኮ አላውቅም። ሳይሳካለት ቀርቶ ባይመልስልኝ ብለህ ፈርተሃል አይደል? እንዴ ለምን አልፈራ? ቀላል ብር እኮ አይደለም። እኔ እኮ አልዋጥልህ ያለኝ ስንት ሰው አፋተህ ልትመልሰው እንደምትችል ሳስበው እንዳንጣላ እኮ ነው የምፈራው። ያንተ እኮ የአንድ ደህና ባለሀብት ፍቺ ካጋጠመኝ ባንዴ ይዘጋል። ስማ ከደንበኛ እኮ 10% እንደማስከፍል አትዘንጋ። ሀብት ሲበዛ እንደዚህ ያደርጋል። የምን አር የሰለማን ሀብት ነው የምታወራው አንተ? የኛ ሰው ባህሪ በጣም አስቸጋሪ ነው። ይኸው ማስታወቂያ ሲበዛ የባሰ ተጋብተው እንዳይታረቁ ፈራለሁ። እንዴ በማስታወቂያ ነው እንዴ የምንፋታው ብለው ጻፍ ቢሉስ እንዴ ምን ልትሆን ነው? ያለች እንደሆነ አንድ አሮጌ መኪናና አሮጌ ሶፋ ነው። ሶማሌ ተራ እንደሆነ ተበትኗል። ምን እሰራለሁ? እውነቱን ልንገርህ ስዩሜ፣ መንገብገብህ እዚህ ደረጃ ላይ መድረሱን አላውቅም ነው። መሌ አንተ መሌ ዘጋብኝ እንጂ አይ አንተ መጫወቻ አልሁ። ይገርምሻል። አሁን አውሮፓውያኖች ሃም ኦፊስ የሚሉት ነገር እዚህም እኛ ሀገር እየተለመደ ነበር። እውነት ግን ነው? አላወኩም ነበር። በየቤቱ ስራ ያልቃል በለኛ። በተለይ በግል የሚሰሩ ሰዎች ቅድመ ዝግጅታቸውና አብዛኛው የወረቀት ስራቸው ሃም ኦፊስ ነው የሚያልቅ። ቺቺ እንኳን ከመንግስት ግብር ለማምለጥ የተዘየደች ዘዴ መሆን አለባት። የት ታመልጫለሽ ብለሽ ነው? ያው ስራሽን ስትሸጪ መገኘት ይቀራል ብለሽ ነው? አንቺስ ምንድነው ስራሽ? ማለቴ እንዴት እዚህ ገምት እስኪ። በምን ላውቅ እችላለሁ? ደስ ያለህን የመሰለህን ገምት። መጽሔት ሻጭ ወይም መጽሔት አከፋፋይ። አሾፈ ነው ይሁን ሞት ማጣ ነገር ትመስላለህ። ለካ እውነቷን ነው። ማን ነው? ማናት እሷ? ያቺ በቀደም እዛ ካፍቴሪያ ውስጥ በጥፊ የጠፈጠፈች ናት። አንቺም አይተሻል? ትዳር ነው ድብድብ ነው የምትፈልጊው? ካሁን በፊት ያገባሽው ባል ጥርሱን አውልቀሽለት ያ ሁሉ መከራ እንደደረሰብሽ ዘነጋሽው? በይ እንሰነባበት። ዋናውን ነገር ምንሽ ነበር? ምን ቀረ? ሻንጣውን ወርወረሽ ካባረርሽው በኋላ ማክሻር ግሻር ማርገዚን ግን እሱ ያውቅ። ጭራሽ እርጉዝ ሆነሽ ነው የሁሉ ትቤት? እንደው እንደወጣ በዛው በቀረ ስትንከራተች ልክ ትገቢ ነበር። ምን ያንከራተኛል? ቤት አለ ሰራተኛ ቀጥሮ ወልዶ ማሳደግ በቃ። የትኛውን በጋራ ያፈራሽውን ቤት ነው አፍሽን ሞልተሽ ቤት አለን የሚባልልኝ? እንዴ ከተጋቡ በኋላ ሁሉም ንብረት የጋራ አይደለም? ሰለሞን መኖሪያ ቤታችሁን የሰራው ከጋብቻ በፊት ነው። አዎ ከጋብቻ በፊት ላፈራው ንብረት ደግሞ በህግ እንኳን ልጠይቂው አትችይም። ጥሩ ሰው ሆኖ ነው እንጂ ነገ ጧት መንቅሮ ሊያስወጣሽ ይችላል። አይ ሰልዬ እንደዚህ ያለ ከነ ልጅሽ የትም ውደቂ ውይ አይለኝም። ሰልዬ አይደለም ከዚህ በፊት ምንም ችግር ከሌለበት አንቺ ስለምን የነገረሽን አላምነሽም? እንዴት አድርጌ ልመን? ወንበሩ እንደዛ በደንብ ተጨማልቆ እያየሁ በዛ ላይ እንደዛ አንግቶ መጥቶ ወደ ቤት ስመጣ እናቶች ለምነውኝ ምጥ የያዛትን ሴት ጭኜ ሆስፒታል ለሆስፒታል ስንከራተት ነጋብኝ ሲለኝ ቆይ እንዴት አድርጌ ልመነው? ንገረኝ እስኪ።
መኪና ውስጥ የሆነ ነገር ተከናውኗል ብለሽ ካሰብሽ ቆይ እሱስ ማለቴ ደም ሰውነቱ ልብሱ መነካካቱ ይቀራል? በጣም የዋነ ፍልሃ እኮ 24 ሰዓት ነው የሚሰራው። እዛ ገብቶ ለቅለቅ ብሎ ይመጣል። ቺቺን አጣናት ብለን ደንበኞች በቅድሚያ የሚሞሏቸው ፎርም ተባዝቷል አይደል? አዎ ተዘጋጅቷል። ደንበኞች የምንቀበለው ጠዋት ብቻ ነው። ከሰዓት ሁልጊዜ ነው። ጠዋት የተቀበልናቸውን ደንበኞች ውክልና የምንቀበልበት ሰዓት ነው። 2 ወይም 3 ረዳት ሙያተኞች ያስፈልጉናል። የምን ሙያተኞች? የህግ ባለሙያዎች። ምን ነው ደንበኞች በብዛት አይመጡም ብለሽ ፈራሽ እንዴ? ካነሳው በጣም በጉጉት መጠበቁ ምናልባት እንዳሰብከው ባይሆን የማይሆንበት ምንም ምክንያት የለም። አቶ መላኩ አረጋ የህግ አማካሪና ጠበቃ ቢሮ። እሺ መጣ። የማስታወቂያውን ባነር የሚሰቅሉት ባለሙያዎች መጥተዋል። እኔም አቶ ሳምሶን ጋር ሄዳለሁ። እናፋታለን። በትዳሮ ከተምታቱ ዛሬውን ይፋቱ። ዓላማችን እርሶን ከነጋ ጠባ ንዝንዝ ገላግለን በጤናና በተድላ ማኖር ነው። የህግ አማካሪና ጠበቃ መላኩ አረጋ። እናፋታለን። ቆንጆ ማስታወቂያ፣ ምንም እንከን አይወጣለት። በተቻለ ፍጥነት ይተላለፍ። የማ የኔ? አዎ ያንቺ። ጥርስሽ ይርገፍ እያልከኝ ነው? እደግመዋለሁ፣ ጥርስሽ ይርገፍ። ተሳስተህ መሆን አለበት። ለምን ተሳሳተው? ያንተ ለመርገፍ የተዘጋጀው ጥርስ እያለ እኔን እንዲያትለኝም ብዬ ነው። ይሄ ድፍረት ነው። ደፋራስ ምቀኛስ አንቺ። ዘላለም በእኔ ጥርስ የምትቀኝ ባትቃጣይም አኖሮ የጥርስ ብሩሽን አትደብቅብኝም ነበር። አሁን እሺ ጥርሱ በንጽህና ያዘ ተብሎ በማ ጥርስ ነው የምቃጠለው? አይገሪ ማለቴ ገረመው። ስማ የጥርስ ብሩሽህን ደብቄብህ ሳይሆን እየተጣለ ነው። ጭራሽ ለምንድን ነው የሚጣለው? ስለሚያልቅ ይጣላል። በሁለትና በሶስት ቀን ውስጥ ነው የጥርስ ብሩሽ የሚያልቀው። ይሄ ታጥቦበት ከአንዴ በላይ ማገልገሉም ይገርመኛል። እናፋታለን። ከእንግዲህ በትዳር እየተንገበገቡ ሰው ምን ይለኛል በሚል አይቀጥሉም። ከሥራ ደክመው ሲገቡ በነገር የምትቀበል ሚስት ካለችው ወይም ወደ ቤት ሲገባ ከስጦታ ይልቅ ፊቱን ዘፍዝፎ ነገር አንግቦ የሚመጣ ነዝናዛ ባል ካሎት እንገላግሎታለን። እናፋታለን። የተነቀነቀ ጥርስ መውለቁ አይቀርም እንደሚባለው ትዳሩ ነገር ከገባው ጊዜ ሳይሰጡ ፍቺን የመሰለ ነፃነት እያለሎት ለምን ብለው ዕድሜ ልኮን በነገር እየተለበለቡ ይኖራሉ። በቃ ፈተው ከአሰልቺው ትዳር ይገላገሉና በነፃነት ይንደላቀቁ። እናፋታለን። ስለ ፍቺ ጉዳይ አያስቡ። አንዴ ውክልና ይስጡን እንጂ እርሶ ሳይወጡ ሳይወርዱ ሥራውን ብቻ እየሰሩ ሕጋዊ ፍቺውን አጠራቀን ንብረቶን ማንኪያና ሹካ ሳይቀር አካፍለን ከፍቺ ሰርተፍኬቶ ጋር በአጭር ጊዜ እናስረክቦታለን። መፍታት መሞት አይደለም። እርሶ አታካች ከሆነው ትዳር ይላቀቁ እንጂ ወላድ በድባብ ትሄድ። ቢፈልጉ በዕድሜው ኩያ አሊያም ቀነስ አድርገው ሳይውሉ ሳያድሩ በአዲስ መልክ ይዳራሉ። እናፋታለን። በትዳሮ ከተምታቱ ዛሬውን ይፋቱ። ዓላማችን እርሶን ከነጋ ጠባ ንዝንዝ ገላግለን በጤናና በተድላ ማኖር ነው። የሕግ አማካሪና ጠበቃ መላኩ አረጋ። እናፋታለን። አውቃለሁ። እውነት በእውነት በቀደም አግኝቼው ነበር። አይተዋ ምን የሚሉት ማስታወቂያ ነው? የተዋጣ የማፋታት ማስታወቂያ ነው። ወደዋ
ወይ ማስታወቂያነቱ ቆንጆ ነው። ተመስገን ተመስገን። ለካስ መፋታት ተመስገን አይባልም። ግን ለጉዳዩ ቀለል ያለ መፍትሄ ማዘጋጀቱ የሚደነቅ። ተመስገን ቢባልስ እኔ ነኝ አንተ ተመስገን ማለት ያለብን? አንቺ ምንሽ ተነካና? እኔ ነኝ እንጂ በይሉንታ ተጣፍሬ እዚህ እድሜን ሙሉ ያንቺን ስድብ ስጠጣ አይኖርኩት። ምንሽ ተነካ? እንዴት አልነካ እባክህ። መሳም መሳም መሳሳም እንዳማረኝ የልጅነት እድሜን እየጨረስኩ ያለሁት። ሳሌ ይሄንን ማስታወቂያ ባላየ በስ ማለት ምን ያመጣል? ትንሽ በረድ ይልለት ነበራ። ማስታወቂያውን ካየ ግን እንኳን ከቤቱ ተባሮ ለወጣ ሰላማዊንም እንዲፋቱ ያጓጓል። ይፈታ ይታያል። እርጉዝ መሆን ያስጨነቀኝ ምን ያመጣል? ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ቆንጆ አይደለም? ምኑ ማስታወቂያው ነው ስትል አልነበረም እንዴ? አሪፍ አይደለም? እኔ ግን እንደዚህ አይነት ማስታወቂያ ሲተላለፍ ፈጽሞ አላውቅም። ወደኸዋል? ጥያቄን በጥያቄ እየመለስሽልኝ ነው? ተይው አንቺ፣ እኔ ግን ወድጄዋለሁ። ኦኬ ኦኬ። ምን ሄሎ ግርምሽ። ሶሪ ተገኝ፣ አልነገርኩም። ምን ሆናል? መሲ ሻንጣዋን ይዛ ወጣለች። ስልኳንም አጥፍተዋለች። ቆይ መቼ? ግርማ ነው መሲ ሻንጣዋን ይዛ ወጣች እያለኝ ነው። ሄሎ ተገኝ። ሄሎ ምን ሆነሃል ተገኝ? እያናገርኩ ዛሬ አትለቀኝ። ዝምቷ እንዴት እንደሚያስፈራ በታይ። በቀደም ታውቀናል እያልኩ። ሄሎ ምን አባቴ ላርግ? ካፌ ውስጥ አንዳንድ ሰዎች ስላላመኑኝ በቴሌቪዥን ልንገራቸው ብዬ ነው። ልረጋጋ ብዬ እንጂ ማግኘቴ እንኳን የግድ ነበር። አይ ታዲያ ምን እየጠበቅሽ ነበር? አረ ምን እንጠብቃለሁ እንዴ? ከቤት ወጥቼ ያለሁት እኮ ገስት ሃውስ ውስጥ ነው። ነገ ይመጣላ። እንዴታ! እንደውም አንድ ደንበኛ ይዤ ልመጣለሁ። ደንበኛ ለሚያመጡ ኮሚሽን እናስባለን። ምለቅ መስሎሃል? ስመጣ ግን መቆም አልፈልግም። ስትደርሺ ደውይልኝ። ይደወላል። ትፈለጋለህ? እገኛለሁ። ሄሎ ስዩሜ፣ ማስታወቂያውን አየኸው? አይ ማስታወቂያ ቢያምር ምን ዋጋ አለው? ዋናው ሰው ማን ነው? ገበያ ማምጣቱ ነው። ደገምገም ሲል እኮ ነው ውጤቱ የሚታወቀው፣ ገበያ የሚመጣው። አይ ደገምገም አቡነ ዘበሰማያት በተደጋግም የት በደረሰ። እኔ አላማረኝም። እንደው አይዞህ አታስብ፣ ካሁኑ መደወል ጀምረዋል። ደግሞ እንዲሳካልኝ ጸልይልኝ። ጭራሽ ሰው እንዲፋታ ጸልይልኝ? እንዴት ስስታም ብለኸኛል። ለእንዲህ አይነት ስራ ገንዘብ ማበደር ሳያንስ ጭራሽ ጸልይልኝ። የትኛው ውስጥ ታቦት ነው የሚለመነኝ? ልሸኛችኋል። ቆንጆ መኪና ነው። ዲማችን ተዳረች
አልገባኝም። ያቺኛው መኪና ጠዋት እንኳን የሚገባ ማለት ነው። ወንበርም ተደርድሮልኛል እንዴ! አቤት አቤት አቤት! አልኩም አንድ ሰው ዝም ያለ የለም። አንተ እኮ የሰው ምክር አሰማም። አረ መጀመሪያ ስዩሜ ሰላም በለኝ። አይ ሰላምታ ምን ያደርጋል? ገንዘቤን መልስልኝ እባክህ ስዩሜ፣ በሽታ ላይ እንዳትወድቅ። እኔ ምንም በሽታ ያለብኝ በሽታ ያንተ ነህ። የዛን ቀን ምን እንዳስነካኝ እንጂ መቼም ስፖርት እየሰራሁ ነው አትለኝም? አዎ። ምን ነው ሁሉ ነገር ካለፈ ካበቃለት በኋላ ሰው ከሰው ጋር ለመደባደብ ብቻ ነው እንዴ ስፖርት የሚሰራ? ወገኛ፣ መቼም ሰውነቴን ለመቀነስ ነው አትለኝም? አልተደፋፈርንም? ከተደፈርክ ቆየ። ግባና ይልቅ ሰዓት የለንም። በእናትህ ልብስ ለወጥ። አቤት! እኔ አበዳሪው በባዶ እግሬ እንከራተታለሁ። በርበሬና ሽሮ በኖብኝ ያገኘሁትን ገንዘብ አንተ መኪና መከራየት ታደርገዋለህ። አይስዩ። እሺ ቆይ ማፋታትና መኪና መከራየት ምን አገናኘው? ስራ እንደሚበዛ እርግጠኛ ስለሆንኩ ነው። በዚህ ላይ ወደዛ ወደዚህ ለማለት ያስፈልጋል መኪና። ሌላው ደግሞ ኢሜጅ እኮ ነው። ኢሜጅ! አቤት አቤት! ስራውማ በስቶ አየን ማለት የተወረረ ከተማ መስሎ እንደው የስዩምን ገንዘብ ልዝናናበት ብለሃል። የሚጠይቀኝ የለም ብለሃል። ስዩሜ በቃ አሁን አንገቴ ጋር ደረሰ። ከፈለክ በህጋዊ መንገድ ሄጄ ልፈርምልህ። ልፈርምልህ? አዎ ልፈርምልህ። ልፈርምልህ? አዎ እንዴ ፈርምልኛ። ይኸው ና ና ና ና ፈርም ና። ይኸው ይኸው እኔ እንደውም በጠዋት የመጣሁት እንድትፈርምልኝ ነው። ሆሆ ጓደኝነት ሌላ፣ ብድር ሌላ። ሰው ተሰባሪ ዕቃ ነው። የእግዚአብሔር ያደራ ዕቃ ነው ሲባል አልሰማህም እንዴ? በድንገት ብትጠራ ወይም ብትጠራስ ገንዘቤን እጄ ሳላስገባ ፈርምልኝ። ስዩሜ ሳላውቅ አሰቃየው። ወሬ ማብዛቱን ተውና ፈርም። እንዴ ማራገቢያ እኮ አይደለም። ፈርምልኝ። አልፈርምም? አትፈርምም? ጥሩ። የእኔ እናንተ ጓደኝነት እንደዚህ ሆነ። እንደው አልፈርምም። ሳትነግረኝም አውቀዋለሁ። አውቀዋለሁ። አቤት ስሉ መጣሁ። ስማኝ፣ ስለ መንደር ጉድ አላስፈላጊነት ብዙ ጊዜ ነግሬሃለሁ። አሁን እንግዶች እንሸኝና ከዚያ በኋላ ህጋዊ ቦታ፣ ሰነዶች፣ ማረጋገጫና ምዝገባ ጽሕፈት ቤት ሄደን ፈርምልሃል። እኔ የትም ይሁን ፈርምልኝ። እውነትሽን ነው። የኛ ሀገር ወንዶች ሲበለጡ ያማቸዋል። እድሜ ልክህን ይቅርታ
እንዴ የዘይት የስኳር ሰልፍ ነው እዚህ ቀበሌ ያለ እናፋታለን ያለው ጠበቃ ጋር ፍቺ ከሆነ ቀጥላችሁ ተሰለፉ። እሰይ ተመስገን፣ ጸሎቴን ሰምተኛል። ተመስገን፣ አመሰግናለሁ ጌቴ። ስክራሪያሱ ፈጣሪ ጸሎትህን እንዲሰማ ነው እኮ እጅ እናቴ ኧረ እባክሽን እናቴ ዝም በይ ሂጅ። እንኳን ፀሐይ አውሬ ብላሽ የሞሉትን ቅጽ አስቀድሚልኝና እንደያመጣጣቸው አስገባችሁ። እሺ አለቃ። መላኩ አረጋ እባላለሁ። ገረሞሽዋ በአስቸኳይ ፍቺ ይፈልጋለሁ። ልናስተናግድህ ዝግጁ ነን። እንደው ከሞላው ቅጽ በተጨማሪ ለማወቅ ያህል ዋናው የፍቺ ችግራችሁ ምንድን ነው? ከስድቡ ልጀምርልህ ወይስ ከትዳራችን ችግር? ስድብማ ተገቢ አይደለም። መፋታት እያለ ስድብን ምን አመጣው? ዋናው ችግርህ ስድብ ነው ማለት አይ አይደለም። ዋናው ችግር መሳሳም ነው። መሳሳም ስትል እግዚአብሔር ያሳይ። ሆን ብላ ነገር ስትፈልገኝ መሳም አማረኝ፣ ከንፈሬን ሳመኝ ትለኛለች። አየህልኝ። ታዲያ ምን ቸገረ? ግጥም አድርገህ አትስማጥም እንዴ? ምን ሆነሃል አንተ? መሳም ማን ይጠላል? አትለኝም እንዴ? እንዴት ነው የምስመው? አይደለም እሷም መሳም የላይኛውና የታችኛው ከንፈር ተሳስሞ አያውቁም እኮ። ምን ያስቃል? በጣም ገርሞኝ ነው። ሰው እስቲ ነገር ለመፈለግ ሳመኝ ይባላል። ዋና ንብረቶች በማስም ናቸው። እንግዲህ ፎርሙ ላይ ጠቅሼዋለሁ። ሰልፍ ይከበር። እዚህ የቆምነው ምን እንመስልሻለን? ይቅርታ፣ እኔ ቀጠሮ አለኝ። መቼስ ለጋብቻ አልመጣሽ። ያው ለፍቺ ነው። ለፍቺ ከሆነ ደግሞ ልክ እንደኛ ሰልፍ መጠበቅ። ሄ ሴትዮ፣ እንከባበር። ክብር ድሮ ቀረ ያለን ይሄዳል። ውይ ኢየሱስ የጤና አይደለም። የት ነው የሚሄደው? እኔን አስቀምጦ ወደ ውጭ ይሄዳል። አሃ፣ የስራው ባህሪ ከሀገር ውጭ የሚያመላልስ ነው ማለት ነው። ታዲያ እኔን ቤት አስቀምጦ ከሌላ ሴት ጋር ይሄዳል እኮ ነው የምልህ። ኦኬ፣ ገባኝ። ይገርማል። አልጠግባይ። እስቲ አሁን መረጃ ቢኖርሽ ጥሩ ነበር። ስንት ጊዜ እጅ ከፍንጅ ሊይዘው ደርሼ ስንት እንዳመለጠኝ። በተለይ ሌሊት ከሰራተኛ ጋር የሚልከሰከሰው ነገሩ። እውነትሽን ነው። አንቺን የመሰለች ቆንጆ አስተኝቶ መርመጥመጥ ምን የሚሉት በሽታ ነው? ስንት አይነት ሰው አለ እባክህ። ቀላል አመል አይለቅ። ይኸውልሽ እኔና አንቺ በጋራ ሆነን በሚስጥር ወጥመዳችን ውስጥ እናስገባዋለን። ቤት ውስጥ ማንም በማይኖርበት ሰዓት ስውር ካሜራ ዋና ቦታዎች ላይ እንጠምድና መረባችን ላይ እንጥደዋል። ታዲያ እስከዚያው ተንቀሳቃሽ ዋና ንብረቶች ላይ ተፈራራል። እንዴት አንጀቴ እንዳረረ ብታውቅ። መረብህ ውስጥ ካስገባህልኝ እማደርግልህን አታውቅም። በጣም ብዙ ንብረቶች አሉ። አንድም ከእጄ እንዲወጣ አልፈልግም። ምንም አለሁልሽ እኔ ቆንጆ። ወይ አሰለጥኑ መቆለልና ወሬ ብቻ። በዛ ላይ ውሸታችሁ ሲነቃባችሁ ቁጣና ዱላ አጠቃላይ ሰብስቦ እናንተም አላችሁ የተምታታባችሁ በምትለብሱት ልብስ የምታስቡ በውድ ልብስና ጌጣጌጥ ስልጣኔ የሚመጣ የሚመስላችሁ
አይ አንቀጭቅዟታል። እንደሱ ንገራት። በዚህ ምላስሽ ጠብሰሽ ባልሽን ይሄኔ የበሽታ ሜኗ አስታቅፈሽዋል። እናንተም አላችሁ በእናትና በእህቶቻችሁ የምታስጠብሱን። ቆይ እናንተ ነው ቤተሰቦቻችሁን ያገባ ነው? ባይሆን ለከነገ ወዲያ ለመዝግብሽ ብቻንሽ ለዛሬ አድርጊልኝ። አስጨነቅሽኝ እኮ። በቃ ለነገ ለመዝግብሽ። ምናልባት ግን ተራው ባይደርስሽ ግን ቅር እንዳይልሽ። ለነገና ለከነገ ወዲያ ሙሉ ነው። ክፍያ ከሁሉም ተቀብለሻል? በካሽና በቼክ ተቀብያለሁ። ነገ ሊያመጡም ተስማምተው ሄደዋል። ልንቀጥር ያሰብናቸውን ባለሙያዎች አስቸኳይ ለነገ ጥሪልኝ። ብቻዬን አልችልም። እንዴ 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 በምን አስልተሽው ነው? ምን ጨረታውን አሸንፈናል ብለሽ የምስራች ነገርሽ ነው? ምን ተፈጠረ? ራስን አስፈቅጄ የሰራሁት ነው። እኔ በፍጹም አይምሮዬ ካልተነካ በስተቀር ይሄንን ልፈቅድልሽ አልችልም። ይልቁንም ሰሞኑን ያለ የምንዛሬ ዋጋ አውጥቼ ሰጥቼሽ ነበር፣ አስታውሳለሁ። ልክ ነህ፣ ሰጥተኸኛል። ይቅርታ ቦስ፣ የጨረታውን ሰነድ ባልከኝ ዋጋ መሰረት አዘጋጅቼው ነበር። በጣም ተሰቅሏል። ማሸነፍ ካለብን ከ20 እስከ 30% ማውረድ ያለብን ይመስለኛል። አውርደኝ 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 አውርደኝ። በቃ ውረጅ፣ አትጭቅጭቅኝ፣ ውረጅ። አንቺን እኮ አልነበረም ውረጅ ያልኩት። መሲ ከመሰረት ጋር ተጋጭተን ነበር። እሷን ነው በሌለችበት። እውነትም ራስን ስተህ መሆን አለበት። እሺ አሁን ቀጣዩ ምንድን ነው? ቀጣዩማ በሚሊዮን የሚቆጠር ገንዘብ ከመክሰር ለጨረታ ማስከበሪያ ያስያዝነው ሲፒኦ ቢከስር ይሻላል። 300 ሺህ ብር እኮ ነው ያስያዝነው። ቀላል ገንዘብ አይደለም። ትዳር ሲናጋ ኪሳራው ከዚህ ይጀምራል። ሸሚዝ ይህን እኮ ውድ ይሆናል። ረቱ አንተ ሰው በገንዘብ አትጫወት። ስዩሜ የማደርገውን የማውቅ ሰው ደግሞ ገንዘብህን የመለስኩለት ሁሉንም ነገር ተነጋግረን ጨርሰናል። አንተ እኮ በችግሬ ጊዜ የደረስክልኝ ብቸኛ ጓደኛዬ ነው። ዛሬ የፈለኩ ደግሞ በዚህ 200 ሺህ ብር ምርቶችህንና ድርጅትህን እንድታስተዋውቅበት ነው። ይኸውልህ ከምትጠብቀው በላይ ትርፋማ ከሆንክ ትመልስልኛለህ። አንተ ለመመለስ ፈቃደኛ ካልሆንክ ግን አልጠይቅህም። 200 ሺህ ብር እንዴ! በዚህ ሁሉ ብር ማስታወቂያ? አዎ፣ ካንተ በኋላ ጀምረው ብዙዎች በማስታወቂያ ኃይል ጥለው አልፈዋል። ወይዬ ሰላምዬ፣ ተከበሩ ጠበቃዬ፣ ማርፈድ የለም ፈጠን። እሺ፣ የተከበሩ ደንበኛዬ፣ በሰዓት ይገኛል። ስዩሜ፣ አከብርሃለሁ፣ እወድሃለሁ። ረውር ነው። ጋሼ በእናት እኔና ወንድሜ እንርቦናል።
ቤተሰብ የላችሁ? እናትና አባታችን ተጣልተዋል። ለምን? በቴሌቪዥን በተላለፈው የማፋታት ማስታወቂያ ነው። እስካሁን እጅግ ውጤታማ የሆነውን የእናፋታለንን ፕሮጀክት ስንሰራ ቆይተናል። በመስራትም ላይ እንገኛለን። ይሄ ደግሞ አዲስ ፕሮጀክት ነው። እስካሁን በእጃችን ላይ ያሉ ደንበኞችንና ወደፊት ሌሎችንም ሊጋብዝ ይችላል በሚል ያዘጋጀሁት ጠንካራ ፕሮጀክት ነው። በተቻለ ፍጥነት አንብቡትና ወደ ተግባር ይለወጥ። እናፋታለን የሚለው ፕሮጀክት ሊቆም ነው ማለት ነው? ፋዚልዬ አንድ የፌስቡክ ፍሬንድ የጻፈልኝን ላንብብል። ምን አማራጭ አለኝ? አማራጭ ከሌለ ጸጥ ብለህ አዳምጥ። እናፋታለን የሚለውን ቢሮ የሚተገብረውን እኩይ ተግባር ተቃውመሽ ለሰላማዊ ሰልፍ ድጋፍ እያሰባሰብሽ ስመለከት የበለጠ አከበርኩሽ። ይቅር እንዲባባሉ በማድረግ ወደ ሰላማዊ ትዳራቸው ሊመለሱ የሚችሉትን የፍችን አስጎምጅነት በሚያወድስ ማስታወቂያ በመቀስቀስ የብዙዎችን ጎጆ ማፈራረሱ ሳያንስ ፍቹ ባመጣው ጦስ ብዙ ልጆች ከስነ ልቦና ችግር አልፎ ከቤታቸው ወጥተው ለጎዳና ተጋልጠዋል። ልትወደጅና ልትከበሪ የሚገባ ሴት መሆንሽን በድጋሚ ላረጋግጥልሽ ፈቃድ ይሆነ። ምንድነው ሁሉ ማቆለባበስ? መልእክቱን ከላካ ይበቃል። ያቆለባብሰኝ ምንህን ነካ? ለምን አይነካኝ? እንደውም ማጻጻፉ የድሮ ኤክስ ቦይፍሬንድ ሳይሆን አይቀርም። የቀና በሆነ ሌላው ደግሞ ያለው ለምን ይሄ ለኛ የሚሰጠን እንጂ ምን የአየር ጊዜ ነው። አንቺ ብቻ ስታነቢ ልታድሪ ነው እንዴ? አነባበብ ካልጣመኝ ግን አስቆማለሁ። በራሴ የአየር ጊዜ እንደፈለገኝ የመሆን መብት አለኝ። ይኸውልሽ ምን አለሽ መሰለሽ፣ እናንተ አረመኔዎች፣ በሰው ስቃይ የምትደሰቱ ሳዲስቶች፣ ስንት ልክ ትቃወሙት የሚገባ ነገር እያለ ብዙዎች የከፋ አደጋ ከማድረሳቸው በፊት በሰላማዊ መንገድ እናፋታለን ብሎ የመጣውን ዘመናዊ አስተሳሰብ ለመቃወም ድጋፍ ማሰባሰባችሁ በጣም አሳዝኖኛል። ምናልባት የዚህ አይበቃንም? የቀረውን ጊዜ ሰላማዊ ሰልፉ ከሚመለከተው ክፍል መፈቀዱንና የሰላማዊ ሰልፉን ቦታ፣ ጊዜ፣ ቀን፣ ሰዓት አሳውቀን ብንዘጋው ይሻላል። አይሆንም። ባህላችን ይጠበቅ። ቤተሰብን የሚበትን በሕግ ይጠየቅ። ወደ ትዳራችን መመለስ እንፈልጋለን። ትዳራችን ናፍቆናል። አንፋታም። ችግራችሁ ይገባናል። የሁሉንም ሰው በር እያንኳኳ ነው። ችግራችሁ ዓለም አቀፍ ችግር ነው። ነገር ግን ህጉ ግለሰቡን ስራን ዝጋ፣ ስራን አቁም ለማለት መጀመሪያ ከስሩ ማጥናት ይኖርበታል። ማንስ ቢሆን ትዳሩን ሲፈታ በደስታ ጮቤ የሚረግጣል ብላችሁ ነው? እስኪ ተውኝ። በየቤታችን ያለውን እሳት ሁላችንም እናውቀዋለን። እንፈልጋለን። አቤት! አሁኑ የሁሉ ተሰባስባችሁ እሱ በፈጠረው ስራ ቅናት ነው። አቤት ኮምፕሌት! አይሆንም። ባህላችን ይጠበቅ። እናንተ ወረበሎች ከነሱ እኮ ናችሁ ማሩ። አየኛ ሰው መቼውን ባቋመው የሚጸነው ምን
ተቅለሸልሸኛል። ተቅለሸልሸኛል? አልገባኝም። ዛሬ እንዳልመጣ ትከለክለኛለህ ብዬ ነው ያልነገርኩህ። አርግዣለሁ።